ላህያ ማር አይጥማትም የሚባለው ነገር ዛሬ በአብርሃም ሰርቷል ማለት ነው። እና እንዳንተ አይነትም ሰው ደግሞ ክብር አይገባውም ብዬ ነው የማስበው። ጭራሽ ደግሞ ራሱ እንትን ይላል እንዴ! አብርሃም ያደረገው ነገር እውነት ለመናገር ከሱ የማይጠበቅ ነገር ነው፣ ቤተሰቦች ማለት ነው። ምክንያቱም እሷ አክብራ ሰጥተው እንደዚህ ማድረግ ነበረበት። ይሄ ዶማ ማለት ነው፣ ይሄ ግንድ። እኔ ምን ብዬ ልስደበው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ወደ ተከበራችሁ የቻናሌ ተከታታዮች የኔ ወዶች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም በድጋሚ እንግዲህ በአብርሃም ላይ እዚህ ጋር አብርሃምን የምትመስል ዝምብ አለች ማለት ነው። በቃ እዛ ውር ውር የምትል አንድ ቦታ ማትቆም ዝምብ አለች እና ረበሸችኝ። እና አብርሃም ካናደደ በላይ እንደውም እሷ ናት ያናደደችኝና እጂ ከዚህ አንቺ ምን አብርሃምን ይመስል ትዞረኛለች? አብርሃም በቃ ሴት ያለበት ቦታ ይዞራልና እኔ የምለው ማለት ነው ምን ለማድረግ እየሞከርክ ነው አንተ? እዛ ጋር መጀመሪያ ላይ ደስተኛ ሆኖ ነበረ የተቀበላት ማለት ነው ጋይሶች። ደስተኛ ሆኖ ከተቀበላት በኋላ ከዛን እንደገና ሄርሜላ እቤት ከሄደ በኋላ ሄርሜላ ምን ልትሰራ ተቀበልካት? ለምን ተቀበልካት? አሁንም ወደ እሷ መመለስ ትፈልጋለህ? የልጅህን እናት ታፈቅራታለህ? ምናምን የሚል ጥያቄ ጠይቀው አፋጣው እንግዲህ ዛሬውኑ ትናንት ተቀብሎ ዛሬውኑ እንዲመልስ አደረገችው ማለት ነው። ብዙ ሰዎችም የሆነ መስተፋቅር አሰርታበት ነው የሆነ ነገር አስደረጋበት ነው ሀብሉ ላይ ምናምን። በነገራችን ላይ ሌባ እናት ልጇን አታምንም ይባላል። እናንተ መጥፎ ሰው ስለሆናችሁ ነው። እናንተ ለሰው መጥፎ ስለምታስቡ አብርሃም ማናት ሩታም ለባሏ መጥፎ ነገር የምታስብ ነው የሚመስላችሁ ማለት ነው። ምክንያቱም ሌባ እናት ልጇን አታምንም እንደሚባለው መጥፎ የሚያስብ ሰው ሌሎችም ሰዎች መጥፎ ነገር ያስባሉ ብሎ ነው የሚያስበውና እውነት ለመናገር ሩታ የልጇ አባት ነው። ከናንተ በላይ ከተመልካች በላይ ሩታ ለባሏ ትጨነቃለች። ምክንያቱም የልጇ አባት እስከሆነ ድረስ ማለት ነውና ስለዚህ መቼም ቢሆን ለሱ መጥፎ ነገር ታስባለች ማለት አይደለም። አብርሃም ቢሆን ይሄን ነገር ያደረገው እንግዲህ ጋይሶችዬ እዛ ጋር ሄርሜላ ጋር ተጣልቷል። ሄርሜላ ጋር በዚህ ነገር ተጣልቷል ማለት ነው። ምክንያቱም እንዴት ትቀበላታለህ? ምን አስበህ ነው ብላ ነው ከሱ ጋር ስለተጣላ ነው ይሄን ነገር የመለሰው እንጂ ለተመልካች ተጨንቆ ለቤተሰቦቹ ወይ ለሩታ ወይ አይደለም። አብርሃም ሩታንም ልጁንም አይወድም። ምክንያቱም ልጁን የሚወድ ቢሆን እናቱን ነበር የሚያስደስተው አይደለም። ከልጅ የመጣ ነው ብሎ ነበር ይሄን ስጦታ የሚቀበለው። ግን ደግሞ የውሸት ፍቅር የውሸት በቃ ይሄ አይደል የሆነ በነገራችን ላይ ደስተኛ እንዳልሆነ ከሄርሜላ ውስጥ ጋራ ሲኖር እሳት ውስጥ እየኖረ እንደሆነ እንደዚሁ ያስታውቃል። አብርሃም ትልቅ እሳት ውስጥ ነው ያለው ጋይሶች ማለት ነው። ለዛውም የማይጠፋ የሚንበለበል እሳት ማለት ነው። እንግዲህ ትናንትና ተቀብሎ እንቅልፍ ሳይተኛ እንዳደረ ከፊቱ ያስታውቃል ማለት ነው። በቃ እንቅልፍ ሳታስተኛ ነው ያሳደረችው። ዛሬውኑ ይሄ ሌሊት እንደነጋ ሄደክ ሀብሉን መልሰህ ነው እኔ ከተኛውበት አብርሃም መተኛው ብላ ለዛውም እሷ መኝታ ክፍል አድራ እሱን ሳሎን ቤት ነበረ ሶፋ ላይ ያሳደረችው ዛሬ ማለት ነው። ስለዚህ ምንም ማድረግ አይችልም። ግዴታ እሷ ጋር ሰላም ለመፍጠር ሲል ይሄን ነገር አደረገ ማለት ነው። እውነት እጅግ በጣም ከባድ ነው ከምላችሁ በላይ ነገሮች በጣም ከባድ እየሆኑ ነው። አብርሃም አሁን ላይ ፊቱን ራሱ አይታችሁት ከሆነ ጋይሶችዬ ፎቶውን አስገባላችኋለሁ። በጣም ከሰል መስሏል። እንደውም መጀመሪያም ከሰል ነው፣ አሁንም ከሰል ሆኗል። ይሄ ሴታውል ማለት ነው። ይሄ ሴታውልነትህ እኮ ነው። በቃ ከሴት ጋር የምትልከሰከሰው ነገር እኮ ነው አብርሃም አሁን አንተን ጉድ እያደረገ ያለው። አሁን ሩታ አክብራህ የልጅ አባት ነህ ደስተኛ እንድትሆን እዛ ጋር ደስተኛ ስላልሆንክ ቢያንስ እኔ ደስተኛ ላደርግህ ብላ ነበር ካንተ ጋር ይሄን ነገር ያደረገች ስጦታ የገዛችልህ ለልጇ ወተት የምትገዛበትን ዳይፐር የምትገዛበትን ልብስ የምትገዛበትን ብር ነው ላንተ ስጦታ የገዛችበት ማለት ነው። ለነገሩ ለአህያ ማር አይጥማትም። ስለዚህ እንዳንተ አይነት አህያም ደግሞ እንደዛ አይነት ክብር አይገባውም ማለት ነው። እኔ አብርሃም በጣም ነው የምወደው፣ ግን ደግሞ ዛሬ በጣም አናዶኛል። ለምን መለስ አይደለም ግን ደግሞ ሞራል የሚባል ነገር አለ። እዛ ጋር ላለችው ሴት ለውሽማው ሲጨነቅ ለልጁ እናት ለሚስቱ መጨነቅ አለበት። እሷ ምንም አልመሰላትም። ኦኬ በቃ አንተ ካልተደሰትክ ምንም ችግር የለውም ብላ ነው ተቀብላ ሄደችው። ምክንያቱም የሰለጠነች ናት፣ እንዳንተ ደደብ አይደለችም። የእውነት ለአህያ ማር አይጥማትም። ላንተም ደግሞ ክብር ምንም ነገር ላንተ አይገባህም። ይሁን ንፍጣም